የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት የተከበሩ ልጅ ዳንኤል መስፍን፣ የኢትዮጵያ መከላከያ ሚኒስትር ተወካይ ሜጀር ጀነራል እንዳልካቸው፣ ዶክተር ሂሩት ካሳ የአዲስ አበባ ከተማ ተወካይ፣ members of the diplomatic community, thank you for honoring and gracing us in this special moment. አባትና እናት አርበኞች፣ የተከበራችሁ ኢትዮጵያውያን፣ በመጀመሪያ በኢትዮጵያ መንግስትና በራሴ ስም እንኳን ለ84ኛው ዓመት የአርበኞች የድል በዓል አደረሳችሁ እላለሁ። ይህች ቀን ለኢትዮጵያውያን ነጻነት ተዋዳቂዎች እንዲሁም ኢትዮጵያን ቀንደል እና ታሪካዊ ኃላፊነት ላከበሩ ላደነቁ አፍሪካውያን ታላቅ ዕለት ነች። ጀግኖች ኢትዮጵያውያን በፋሽስት የጣሊያ ጦር ላይ ድል የተቀዳጁበት ዕለት ብቻም ሳይሆን ይህ ቀን የፋሽዝም እሳቤና ፍልስፍና ዳግም እንዳይንሰራራ የቅኝ ግዛት እሳቤም በአፍሪካ ምድር እንዲንኮታኮትና መቸነፍም እንደሚችል ደግመን ካድዋ በኋላ ለዓለም ሕዝቦች ያሳየንበት ብርቱ የተጋድሏችን ጸዳልና መታሰቢያ ነው ለማለት ይቻላል። የድል ቀን ፋይዳን እና ታሪካዊ ሴት ማክበር ትናንትን የሚያመላክት፣ ዛሬን በከፍታ የሚመለከት፣ ነገን ደግሞ የነገን ጉዞና መንገድ ተስፋ ያለው ጽናት ያለው መሆኑን አጉልቶ የሚያሳይ በመሆኑ ነው። ይህ ቀን የድሉን ፋይዳ ዋጋ እንዲሁም ደግሞ ኢትዮጵያን በሚመጥን ልኬታ ማክበሩ ተገቢ ይመስለኛል። ከኢትዮጵያውያን አርበኞች የምንማረው ለሀገራችን ያለንን ፍቅር፣ ለብሔራዊ ነጻነታችን ያለንን ቀናይነት፣ አገራዊ ሉዓላዊነታችን ለማስከበር ያለንን ቁርጠኝነት እና እንደ ሀገር ለራሳችን የምንሰጠው ክብርን ነው። ሁለተኛውና ትልቁ ቁም ነገር ከኢትዮጵያ አርበኞች የምንማረው ታላቅ ቁም ነገር ቢኖር የሀገርን ታላቅነት በውል የተገነዘቡ፣ ስለ ኢትዮጵያ ክብርና ስለ ሕዝቦቿ ነጻነት ሲሉ መስዋዕት የሚሆኑ፣ ይህንንም የአኩሪ ሀገር ፍቅር ለትውልድ ለማሻገር ጽኑ ፍቅር ያላቸው ዜጎች የሚኖሩባት ሀገር መሆኑ ነው። ሌላውና ምናልባት ሶስተኛው ከጀግኖች አባቶቻችንና እናቶቻችን የተገነዘብነው ለጸረ ፋሽስት ተጋድሎ በቁርጠኝነት የተመሙት የተጓዙት አያሌ ኢትዮጵያውያን አሸናፊ መሆናቸውን፣ በአንጻሩ ደግሞ የኢትዮጵያን ብኩርና፣ የኢትዮጵያን ታሪክ፣ የኢትዮጵያን ታላቅነት ሩሃቸውን አሳልፈው በመስጠት በድራኮት የተሸነገሉ ሁሉ ተሸናፊ እንደነበሩ ነው ታሪክ የሚያረጋግጥልን። አራተኛው የዚህ በዓል ትልቁ ፋይዳ ሰላምና ነጻነትን መሻት ዓለም አቀፋዊ አስተምሮት፣ ዓለም አቀፋዊ እሴት ቢሆንም ለኛ ለኢትዮጵያውያን ሰላምና ነጻነትን ከሌላ ወገን ወይም ከውጭ ኃይል የምንማረው ወይም ደግሞ በችሮታ የሚለገስን ሳይሆን ቅኝ ገዢዎችን ለመመከት የተደረገው ተጋድሎ፣ ፋሽስትን ለማንበርከክ ያደረግነው ፍልሚያ በራሳችን የነጻነት ብርቱ ፍላጎት
የሰላም ቀናኢነት የተመሰረተ መሆኑ ዋናው ቁም ነገር ነው። ይህ ቀናኢነት ይህ ወርቃማ እውነት ለትውልድ ለማውረስ ያለን ፍላጎት ዋናው ድሉን ደጋግመን እንዲዘክረው የሚያስችል መሰረት ይሆናል። አምስተኛው ፋይዳ የኢትዮጵያን የጀግንነት ተጋድሎ ርኅራኄ ነበረው። ከጭካኔ ጋር አይተዋወቅም። የጀግኖች ውሎና አስተምሮ የሀገርና የሕዝብ ፍቅር በመሆኑ ጥንካሬን ከርኅራኄ ጋር ከደግነትና ከበጎነት ጋር በማሰናሰን በተሸነፉት ላይ ቢላ አልሳሉም። አባቶቻችን ሳንጃ አልወደሩም። ለሰላም የታገሉ ለሰላም እጃቸውን የዘረጉ በመሆናቸው ድል ያደረጓቸውን ሁሉ አክብረው ይዘዋል። ይህ ትልቅ ኢትዮጵያዊ እሴት ነበር። ክቡራትና ክቡራን፣ የጸረ ፋሽስትና የጸረ ቅኝ ግዛት ተጋድሎ አስተምሯችንና ተመክሯችን ኢትዮጵያዊ ትሩፋቶቻቸው አያሌ ናቸው። በዓለም የኃይል አሰላለፍ ወዳጅና ጠላትን ለይተንበታል። በሁለተኛው ዓለም ጦርነት ከፋሽዝም ጋር የተደረገው ትግል ወዳጅ ማን ነው? አጋር ማን ነው? ጠላትስ ደመኛስ ማን ነው የሚለውን ለመለየት ችለናል። አገራዊ የጋራ ደህንነት ወይም ደግሞ ኮሌክቲቭ ሴኩሪቲ ጦርነትን ለማስቀረት ለማስቆም በጎ መንገድ እና ትልም መርህ ቢሆንም ዋናው ቁም ነገር ግን የተማርነው ነገር ቢኖር በራስ መጽናት፣ አቅምን ማጎልበት፣ ተጋላጭነትን መቀነስ፣ የህልውና አደጋን አስቀድሞ ማየት፣ የውጭ ወዳጆችን ማበራከት፣ ደመኛን መቀነስ ትልቅ ተግባራችን ሊሆን እንደሚገባ በዚህ የአርበኞች ቀን የምናሰምርበት ከአባቶቻችንም የተማርነው ታላቅ ፋይዳ ነው ለማለት ይቻላል። የኢትዮጵያዊ የጋራ ትውፊቶች ጥላቻንና ሁከትን አሸንፎ የወጣው ወርቃማው ማህበራዊ ትስስራችን በመታበይና በነውጥ የፖለቲካ ሰሎ እንዳይላላ በርትተን መቆም አለብን። ይህን መንገድ የከጀሉ ሰነፍ ፖለቲከኞች በመካከላችን ቢኖሩም በኢትዮጵያ ቢኖሩም እንደ በፊቱ ሁሉ ሰነፍ ፖለቲከኞችን ኢትዮጵያ እያሳፈረች ህልውናዋን እያጸናች መኖር ታሪካዊ ዳራ በመሆኑ የስንፍና ፖለቲካን የመረጡ ወገኖች ሁሉ ጀግንነት የሚገኘው በሰላም ስለሆነ ሰላም መንገድን ቢሹ የሚመከርና የሚበጅ ይሆናል። ሀገራችን እድገትና ግስጋሴዋን የሚበርዳቸው ካሉ በክንዷ ብርታትና በጋሎ እቅፏ አቅልጣ አሳይታናለች። የታሪክ ምስክርነትም ይኸው ነው። ላከበሯትና ፍቅር ሞገስን ትሰጣለች። የጦርነት አታሞ የጎሰሙባትን ሞት የደገሱላትን በደመ ነፍስ የፖለቲካ ሐሳቤ ያወቋትን በህልውናዋ ላይ የሚመሳጠሩትን መስመር ታስይዛለች። ታሪካችን ይሄን ይመሰክራል። ትርምስ ብሂላቸውና ቀልባቸው የሆነ ወገኖች በሰው ሞት የቡታ ጩኸት መስደድ የተቃኙት ሁሉ ለመገሰጽ ትሻለች። እድገቷ ግስጋሴዋ እና ለመዘመን ያላት ጥድፊያና ታታሪነት የማይመቻቸው ካሉም እንዲታረሙ
ታሳስባለች፣ ትመክራለች። ነውጥ፣ ሁከት፣ ቱማታ የሰነፍ ጉዞ ነው። ጽንፈኝነት ካልተገራ መዳረሻው ሕይወትን መቅጠፍ፣ አገርን ወደ ኋላ መጎተት፣ ወገንን መጉዳት እንዲሁም ደግሞ ሽብርተኝነትን ማንገስ ነው። የሰላምና የፍቅርና የእድገት ጎዳና ደግሞ የጎበዞች እና የብሩሆች መስመር ነው። ስለዚህ የኢትዮጵያን እድገት ለማፋጠን ዝምናዋን ለማትጋት ሁላችንም ለሰላም ጎበዞች መሆን ይኖርብናል። ለዚህም ኢትዮጵያ አሁን ባለችበት የእድገት ደረጃ የምታጠፋው ጊዜ የለም። የኢትዮጵያ ዘመን የኢትዮጵያ ጊዜ በመሆኑ ዋዛ ፈዛዛ ባልባሌ ሊጠፋ የሚችል ጊዜ የለም። እያንዳንዱ ደቂቃ እያንዳንዱ ሰዓት ኢትዮጵያን ከፍታ የሚያረጋግጥ በመሆኑ የዚህ አካል መሆን የሁሉም ኢትዮጵያዊ ኃላፊነትና ግዴታ ነው። ካለም የስልጣኔ ግስጋሴ ጋር አብሮ ሰልፍን አለማሳመር ብዙ ዋጋ ያስከፍላል። በመጨረሻም በዚህ ታላቅ የድል በዓል የምንዘክረው የሰላምንና የእድገትን አሸናፊነትና ድል በመሆኑ የኢትዮጵያን እድገት እንቅስቃሴ ማቆምም መግታትም የሚፈቀድ ተግባር አይሆንም። ስለዚህ የኢትዮጵያን ሕዝብ ሐሳብ የሚጋፋ የሚያዘገይ በኢትዮጵያ ላይ የሚመሳጠር ሁሉ ማሰብና ማስተዋል ደግሞ ማሰላሰል ይኖርበታል እላለሁ። ይህ በዓል በዚህ ሁኔታ በደመቀ ሁኔታ እንዲከበር ጥረት ላደረጋችሁ ሁሉ ከፍ ያለ ምስጋናዬን አቀርባለሁ። ኢትዮጵያ ደምቃ ወደ ትክክለኛው ከፍታዋ እንድትራመድ ሰላማችን የጸና እንዲሆን ልክ እንደ ድሮ አባቶቻችን እናቶቻችን ለኢትዮጵያ ህልውና በየቦታው ለጽናቷ ለብርታቷ የምትታገሉ የመከላከያና የጸጥታ ኃይሎች ሁሉ ምንጊዜም ትታወሳላችሁ። ታሪክ ከናንተ ጎን ነው። ገድል የናንተ አጋር ነው። በመሆኑም ብርታታችሁ ይቀጥል። ምንጊዜም ኢትዮጵያ ታመሰግናለች። ኢትዮጵያ ለዘላለም ትኑር። አመሰግናለሁ።